ዝና በስተመጨረሻ አበቃለት። ብሩክና መድብል እንዲሁም ደግሞ ሞገስ የማይታመን ነገር አደረጉ። እጅግ በጣም በሚገርምና በሚደንቅ ሁኔታ ማንቁርቱን ይዘው ወንጀል እንደሰራና ያደረገው ነገር ቀላል እንዳልሆነ ስለሚታወቅ ለፖሊስ አሳልፈው ሲያስይዙት እሱም ደግሞ የሰራቸውን ወንጀሎች በሙሉ እየዘረዘረ ለፖሊሶቹ ነገራቸው። ዝና በፖሊስ ወጥመድ ውስጥ ከገባ በኋላ ያደረጋቸውን ነገሮች እየተናዘዘና ይቅርታ እያለ ሲማጸን፣ አሁን ባልደረቦችህ ማንና ማን እንደሆኑ እንድትናገር እፈልጋለሁኝ ብሎ ዝና የሚባል አደገኛና ከባድ ሰው ምን ያህል ወንጀልና ምን ያህል ነገር እንዳደረገ በሙሉ በትነው ተናገሩበት። ማህሌት በድጋሜ እየበረረች ወደ ሱቅ ሄደችና ሞገስንና ሉላን ችግር ውስጥ የሚያስገባ ትልቅ ፋይል ልስጥህ፣ አካባቢና ሰፈሩን አውቀዋለሁኝ ብላ ስትል ጠበቃውን እንዲገደልና ጠበቃው ላይ ከባድ ችግር እንዲፈጥርበት ካደረገች በኋላ እጅጉን በጣም በሚያሳዝንና ልብ በሚነካ መልኩ ተናደደና ብሩኬ፣ ስም አንተ የማትረባ ጅብ፣ እስካሁን ለሰራሃቸው ወንጀሎችና ለሰራሃቸው ተንኮሎች በሙሉ በይፋ የሚያስወጣና በይፋ የሚያሳይ ትልቅ ቅሌትና ትልቅ ነገር እኮ አለ። እንዴት ይሄን ልታውቅ አትችልም? ስለዚህ ምንም ይፈጠር ምንም የመጣውን ነገር እንትን ማለት አለብን አለና ማስረጃና ፋይሉን አውጥቶ ለፖሊሶቹ ሲሰጥ በጣም በጣም ተደናገጠና ፈጠጥ ብሎ ቀረ። እያንዳንዱ ቅሌትና ውርደቱን በሙሉ የሚያሳይ ፋይል ብሩኬም ለፖሊሶቹ ከሰጣቸው በኋላ ሞገስም ደግሞ እኔ ጠበቃውን በጭራሽ አልገደልኩትም፣ ይሄ የተቀናበረ ቪዲዮ ነው። በሰዓቱ እኔ በጣም ከፍቶኝ ስለነበረ ፊት ለፊት ሽጉጥ ይዞ ሲፈታተነኝ፣ እባክህ ሰውዬ ከፊቴ ዘወር በል፣ አንተ እንድትፈታተነኝና እንድትቀልድብኝ አልፈልግም ብዬ ገፈታትሬው ነው እንጂ የሄድኩት በጭራሽ አልተኮስኩም ብሎ ሲቀውጠው፣ ከዛ በጣም በሚያሳዝን ሁኔታ ዝናም አዎ እኔ ነኝ የገደልኩት፣ ሞገስ በጭራሽ ምንም ያደረገው ነገር የለም ብሎ እዛው ተናዘዘ። ካሌብ ሞሴሳ የሚባለው ሰውዬ ያለበት ቦታ ላይ መጥቶ ማንቁርቱን ይዞ እስር ቤት እንዲገባ ተወስኖበታል ማለት ነው። ብሩኬ ከሚባለው በላይ እጅጉን በጣም ያስቀመጣቸው ፋይሎችና መረጃዎች ዝናን ወጥመድ ውስጥ እንዲያስገባ በማድረጉ ይሄ ትልቅ ነገር ነው። መድብልም ደግሞ እስካሁን ድረስ ሲጫወትብን የቆየው ይበቃል። ዝና ማለት አረመኔና ራስ ወዳድ እንዲሁም ደግሞ ስለ ዛሬ እንጂ ስለ ነገ የማያስብ ጅብ፣ በተለይ ሴቶች ላይ ኩላሊታቸውን እያወጡ የደካማ ቤተሰቦቻቸውን ብር ልቅም አድርገው እየበሉ የሚኖሩ ጉደኛ ሰዎች ናቸው ብሎ ተናገረ ማለት ነው። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው የምሳሌ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን እንዲሁም ደግሞ ሀሳብ አስተያየታችሁን ለምሰጡን እጅግ አድርጌ በጣም ነው የማመሰግነው ማለት ነው። በጣም ልብ የሚሰብርና የሚያሳዝን ትልቅ ነገር ተፈጠረ። እሱም ምንድን ነው? ዝና ባለበት ቦታ ላይ ሄደው ፖሊሶች ዙሪያውን ክብብ አደረጉትና ስም አንተ ተንኮለኛና ወንጀለኛ ሰው የእጅህን ማግኘት አለብት። እንዴት እንደዚህ ትቀልዳለህ? እንዴት እንደዚህ አይነት ወንጀልና ክፋት ትሰራለህ? ብሎ ልክ ልኩን ተነገረው። በኋላ መጨረሻ ላይ እንግዲህ በእነሱ ወጥመድ መያዙ በጣም ደስ ይላል። ብሩኬም የነበረውን ፋይልና መረጃ በሙሉ ብትንትን አድርጎ ነው እየሰጠው ለፖሊሶቹ። ዝናም በሰዓቱ ምንም ነገር እጁ ላይ
የሚናገራትም ሆነ የሚሰጣቸውን መረጃ ስለሌለ ትህትናንም አሰቃይቻታለሁኝ። አሁንም ደግሞ የሰው ነገር የሆነ ነገር ከኔ ጋር አብሮ የሚሰራው ካሌብ ሙሲሳ ነው ብሎ ይፋውን ሲያፈርጠው በጣም ደነገጠና ፖሊሶቹም ይሄ ካሌብ ሙሲሳ አለበት ቦታ ላይ ማወቅ እንፈልጋለን፣ የት ነው ብሎ መጠየቅ ጀመረ። ማህሌት እንግዲህ የጎዳና ህይወቷ እንደቀጠለ ይገኛል። መጨረሻ ላይ በሚገርምና በሚደንቅ ሁኔታ አንዲት ጓደኛ አገኘቻትና ስማ እየተፈጠረ ያለው ነገር ምንድን ነው? የሆነው ነገር ምንድን ነው እያለ መሟዘዝ ጀመረ። መጨረሻ ላይ ጀመረች፣ እባክሽ እኔ ጎዳና ላይ ነው የምኖረው፣ ብታይ ገንዘብ የለኝም፣ እምበላው የለኝም፣ ብቻ የሆነ ነገር ግዥልኝ አለቻት። ልጅቷም ደግሞ እየሰከረች ተባሏ ጋር ተጣልታ ነበር የምታዩና ማህሌትን ወደ ካፌ ይዛ ሄዳ ምግብ ልታበላት አደረገች። ሞገስ ቪዲዮ እንግዲህ አቶ ዝና ለመድብልና ለራሱ ለሞገስ የጠበቃውን የገደለበትን ቪዲዮ ቀርጾ ልኮ እያስፈራራው ይገኛል። ሞገስም ደግሞ አይደለም ሉላን በእንደዚህ አይነት መልኩ አሳልፌ ለእናንተ ልሰጣችሁ ቀርቶ አይደለም ከዛ እንኳን እድሜ ልካችሁን ሉላን አገኛለሁ ብላችሁ ብትደክሙ ሉላን አሳልፌ አልሰጥም። በዚህ ምክንያት ፈጥረህ የፈለከውን ነገር ማድረግ ትችላለህ ዝና። እኔ እኮ አንተን ጠንቅቄ አውቃለሁ። እኔ እኮ አንተ እያንዳንዱ የምታደርጋቸውን ነገር ከምታስበው በላይ ለይቼ አውቃለሁ። ይህንን ወጥመድ ያዘጋጀው አንተ ብቻና ብቻ ነህ ብሎ ሲለው፣ ስማ ሞገስ፣ ብዙ ነገር ከመዘርዘር ይልቅ አሁን ሉላን ታቀብለኛለህ ወይስ አለችበት ቦታ ላይ መጥቼ ልውሰዳት? ይሄ ከሆነ ቪዲዮዋችሁ ይጠፋላችኋል ብሎ ዘጋበት። ሞገስም በፍጹም ሉላን አሳልፎ እንደማይሰጥ 100% ደመደመ። ሌላው በጣም በሚገርም ሁኔታ ደግሞ ዳጣ እጅጉን በጣም ፈራችና ከሞገስና ከመድብል ጋር ቁጭ ብላ ወይ እንደው በቃ አሁን ሞገስም ሌላ ችግርና ሌላ ጣጣ ውስጥ ገባ ማለት ነው። የኛ ፈተና ቆይ መቼ ነው በቃችሁ ብሎን የሚያልቀው? እስከ መቼ ድረስ ነው የሚቆመው? ወይኔ ጉዴ እያለች ቅድስትና ብሩኬ የሚሆኑትም ግራ ገብታቸው በቃ ካሁን በኋላ ምሳሌም ከትምህርት ቤት ስትመጣ ተጠንቀቃችሁ፣ ምሳሌንም ስትወጣ ስትገባ መጠንቀቅ አለባችሁ። ከዛ በተረፈ ቅድስት፣ ዳጣ ሁላችሁም ራሳችሁን ጠብቁ። ይሄ አረመኔና ውሻ ሰው የሆነ ነገር ሳያደርግ በሰላም ሊያኖረን አይችሉም እያሉ ተጨናነቁ። ቪዲዮውንም ወደ መድብል ጋርዶ ላከለትና ዝና ምን ቢለው ጥሩ ነው? ስማ እኔ አሁን አንዴና መጨረሻ ጊዜ ልንገርህ፣ ቀጥ ለጥ ሰጥ ብለህ ትህትናን የማታመጣ ከሆነ ይህንን ቪዲዮ አይተህ ጓደኛህን እድሜ ልክ እስር ቤት አስገባዋለሁኝ። ስለዚህ አንተም ደግሞ ጓደኛህን በዚህ ልክ ማጣትህ በጣም ያሳዝንሃል፣ ይቆጭሃል እያለ ሲለው በጣም እንትናልና መድብልም ደግሞ የፈለከው መሆን ትችላለህ አንተ ጅብ ርኩስ፣ ሌላስ የምትለው ነገር የለህም እንዴ? ሞገስ ይሄን ነገር አያደርግም። ሆን ብለህ ግን አንተ ያቀናበርከውና የሰራኸው ቀነበር እንደሆነ 100% እርግጠኛ ነኝ። ስለዚህ የፈለከውን ማድረግ ትችላለህ ብሎ ሲለው መጨረሻ ላይ ወደ መድብል ወደ ብሩኬ ጋር ደወለና የተፈጠረውን ነገር ካወሩ በኋላ ሞገስም የሰራውን ስራ በሙሉ ለመድብል ነገረው። ለማንኛውም ተጠንቀቀ፣ አሁን ካላችሁበት ቦታ ላይ ወታችሁ ሌላ ዘንድ እንድትሆኑ። ሉላም እኮ የዝና ሰዎች መተው ሲያጨናንቋት በመስኮት ዘላ አምልጣለች። ለጊዜው አሁን ደግሞ ገንዘብም የለኝም እንዲሁም ደግሞ የምንቀሳቀስበት የለኝም ብሎ ሲለው በቃ ተረጋጋ፣ ለመንቀሳቀሲያ የሚሆን ገንዘብን እሰጥሃለሁኝ፣ ቤታችሁንም አመቻችላችኋለሁ። ሞገስ በተሻለ መጠን ራስህን ለመጠበቅ ሞክር። ይሄ አረመኔና እርኩስ ሰውዬ ከባድ ችግር ውስጥ ሊያስገባን ፈልጓል። ስለዚህ ይሄን ነገር ደግሞ በጥንቃቄ ማለፍ አለብን። ሞገስ ከወትሮ የተለየ ራስን ጠብቅ ብሎ አለው። አመሰግናለሁ መድብል፣ ሁል ጊዜ አንተ
ከችግራችን ቀርመህ እንደመጣህ ነው። ላደረክልኝ ነገር ሁሉ ፈጣሪ ይስጥልኝ ብሎ አመሰጋገነው። ከዛ ችግር የለውም ምንም ነገር አታስብ፣ ሉላን ጠብቃት፣ እኔ የቻልኩትን ነገር በሙሉ አደርግልሃለሁ ብሎ ቃል ገባለት ማለት ነው። እና እንግዲህ ሉላም ደግሞ አትጨናነቂ ሉላዬ፣ ሁሉም ነገር አልፎ እንደ ታሪክ የምናወራው ይሆናል። እኔና አንቺም ደግሞ ገንዘባችን ተመልሶልን ይሄን ነገር እንዳልሰራሁት እነ መድብል ይደርሱበታል። የዛኔ አስመሳይ ሰዎችና መጥፎ ሰዎች በቃ ፊት ለፊት ሲጋለጡና ፊት ለፊት ሲዋረዱ የምናይበት ጊዜ ቅርብ ነው። ታገሺ ያለ ለመናት ማለት ነው። እሷም እንግዲህ በጣም ስለተደናገጠች ሞገስ ይሄን ነገር እንዴት ታደርጋለህ? ምንስ ቢፈጠር ምንስ እንዴት ራስን መቆጣጠር ያቅታል? ቆይ አንተ ሰው ገለህ እስር ቤት ብትገባ እኔ ብቻዬን ምን እንደምሆንና ብቻዬን ከማን ጋር እንደምኖር አስበህ ታውቃለህ እንዴ? እኔ እኮ እዚህ ጋር ማንም ዘመድ የለኝም። ለምን ይህን ሁሉ ስህተት ትሰራለህ? ማድረግ የለብህም ብላ ስትጮህበት ሉላዬ እኔ ምንም አላደረግኩትም። በሰዓቱ ፊት ለፊት መጥቶ ሲጋፈጠኝ ዝም ማለት ነበረብኝ እንዴ? ሉላን አምጣ ሲለኝ ጸጥ ብዬ አንቺን አሳልፌ መስጠት ነበረብኝ እንዴ? እስካሁንም ጊዜ ያጣሁሽ፣ እስካሁንም ጊዜ ከነሱ ጋር ያሳለፍኳቸው ስቃይ ፈተና ይበቃል። በቃ ካሁን በኋላ ይህን ነገር አትበኝ ብሎ አለ ማለት ነው። መድብልና ብሩኬ ቁጭ ብለው ሲመካከሩ ይሄ አረመኔና ውሻ ሰውዬ ያደረገው ስራ ቀላል ነገር አይደለም። ስለዚህ ያለን አማራጭ የሆነ መፍትሄ ነገር ፈልገን እድሜ ልካቸውን የእጃቸውን እንዲያገኙ ማድረግ አለብን አለና መድብል ወደ ጠበቃው ቤት ሲሄድ ድንኳን ተጥሎ ልጆችና ሚስቱ ደም እንባ እያነቡ እንደ ሞተ አረጋግጬ መጣሁኝ ብሎ ሲነግረው ብሩኬም በጣም ደነገጠና ወይኔ ጉዴ፣ እንደው አሁን ሞገስ ምን አይነት ችግርና መከራ ውስጥ ነው የገባው? እነዚህ ሰዎች በቃ እኛንም ሳይጨርሱን በሰላም መኖር አንችልም። ወይኔ ዳጣ እያለች ዳጣም ከሚባለው በላይ በጣም በጣም አዘነችና መጨረሻ ላይ እንግዲህ ያለኝ አማራጭና ትልቁ ነገር እዛው ቤተሰቦች ጋር መቅረት ነው። በጭራሽ እዚህ ቤት ካሁን በኋላ አልመጣም ብላ ስትል ቆይ ዳጣ ያምሻል እንዴ? ይህን ነገር እኮ እኛ ፈልገ ነው አይደለም። ስትመጭ ስትሄጂ ግራ እኔ እኮ ዛሬ እንደውም ሞገስ የቤት ኪራይ አልቆብኛል ብሎ ሲለኝ ያንን ትንሽ ብር ላቀብለው ሲሄድ እዛ አካባቢ ላይ ዝና ቆሞ ሳየው በጣም ደንግጬ ተመለስኩኝ ብላ ለመድብልና ለብሩኬ ስትናገር እነሱም በጣም ገርሟቸው ይሄማ ነገር የሆነ ቅንብር እንዳለበት ይታያል። ስለዚህ ሁላችንም ቢሆን ልንጠነቀቅ ይገባል። ብሩክ ምሳሌን ትምህርት ቤት ስታደርስና ስትመልስ ጥንቃቄ ማድረግ አለብህ። ከትምህርት ቤት መቼም አስወጥቶ እንደማይወስዳት ግልጽ ነው። ይህን ነገር ማሰብና በተግባር ማድረግ አለብን ብሎ ወሰነ ማለት ነው። ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱ ቤተሰቦቼ አመሰግናለሁ። በቀጣይ ፓርት የዝና መጨረሻና የሉላ ጣፈንታ ምን ይሆን? መድብልስ ተስፋ ቆርጦ ዝናን አሳልፎ ለሕግ መስጠቱን ያቆም የሆነው የሚለውን በጉጉት የምናየው ይሆናል። እስከዛው ድረስ ሰላም አለይኩም ወራህመቱላሂ ወበረካቱሁ።